አጨብጭቡ ምቀኛ አየኔ ለእናንተ ማጨብጭባል ወይ አንድ መልሱን ንገሩትና በባዶ ከሚወጣ ይበል ዝም ብሎ መልሱ ቀርሞ እሷ ናታ በትክክል ተመልሷል እድል ራሱ አሰጥክማ ግን ብለው ነበር ሰምቼክ ነበር በሆዴ እኮ ብየዋለሁ ላንጋና ድርቅ ከግባሻ ማነ እስኪረዳ ምን ያበባ በናዝሬት አድርገ በአዲስ አበባ ፈልጎም የሰው ጅብ የሰው ልጅ ራሱ ሰው ፈራ የሰው ጅብ ነው ያለው የሰው ጅብ ታውቃለህ ሰው ጅብ አረባከ መልስና አጨብጭቡ ምቀኛ አየኔ ለእናንተ ማጨብጭባል ወይ አንድ መልሱን ንገሩትና በባዶ ከሚወጣ ይበል ዝም ብሎ መልሱ ቀርሞ እሷ ናታ ሰላም እንደምን አላችሁልን ተመልካቾቻችን እነሆ የጉራማይሌ ፕሮግራማችን ሰዓቱን ጠብቆ ወደ እናንተ ሊደርስ ዝግጅታችንን ጨርሰናል ዛሬም እንደተለመደው በጉራማይሌ መድረካችን በሶሻል ሚዲያ በተለያዩ ፕላትፎርሞች በተለይ ደግሞ በቲክቶክ ዓለም ላይ የምናቃቸውን ወጣቶች እዚህ ዘንላችሁ ቀርበናል ስለመጣችሁ ደስ ብሎኛል እንኳን ደህና መጣችሁ እሺ እንኳን ደህና ቆያችሁ ያባባሉን ያሳያችኋለሁ ለተመልካቾች እንግዲህ በዛሬው ቆይታችን አብረውን ቆይታ የሚያደርጉት እነማን እንደሆኑ እንተዋወቃለን ትውውቁን ከማለ ጀምር ከሷ ታላቅ ስለሆነች በቃ ተፈርዶብሻል ስለዚህ እሱን የፈረደው ጀምሪ እሺ ናርዶስ ብራኑ እባላለሁ ያው አሁን ላይ ቲክቶክ እየሰራሁ ነው አሁን ላይ ቲክቶክ እየሰራሽ ነው ከቲክቶክ በተጨማሪስ ያው የግል ስራ እየሰራ ነው የግል መስሪያ ቤት ላይ እየሰራሁ ነው ያለሁት ከዛ በተጨማሪ ነው ቲክቶክን እየሰራሽ ያለሽው አሁን ላይ ስትይ ቅርብ ጊዜ ነው መሰለኝ ቲክቶክን የተቀላቀልሽው ቲክቶክ እንዴት ነው ቆንጆ ነው ከሰው ጋር ለመተዋወቅ አሪፍ ቀላል አማራጭ ነው ገንዘብ ለማግኘት እሱም ቆንጆ ነው በጣም ቆንጆ ነው ስለዚህ ጀምረሻል ማለት ነው እንደዛ ነው ይማና ካፊ ልትል ነው ያየሽ ቀስ ብለሽ ወደዛ ይተሻል ልታጣሪ አይ ጥሩ ነው ደስ ይላል በዚህ አጭር ጊዜ ውስጥ ገንዘብን መስራት ከተቻለ ራሱ አንድ ትልቅ ነገር ነው እንኳን ደህና መጣሽ እንኳን ደህና ቆየሽ እስኪ የቡድን አጋርሽን ደግሞ እንተዋወቅ እሺ እኔ ብሩክ ወይም ባቢ ይባላለሁ ኮንተንት ክሬተር ነኝ እንደዚህ ቲክቶክ ላይ ነው ቲክቶክ ላይ ኮንተንት ክሬተር ነህ ወይስ ሌላ ፕላትፎርም ላይ ጭምር ነው አይ ቲክቶክ ላይ ብቻ ቲክቶክ ላይ ነው ቆየክ ወይስ እኔ እንኳን የድሮ ነኝ የጥንት የጠዋታ ጀማሪዎቹ ከሚባሉት አንጋፋዎቹ ነህ ከሚባሉት በኮሮና ጊዜ ከጀመሩት ቴንክ ዩ ታውቂኛለሽ ማለት ነው እድሜውን ለየሽ ባይዘይ በዛ ጊዜ ዋይፋይ የነበራችሁ ሰዎች ነው የሚያውቁኝ ብዙ ጊዜ አረባክ እንጂ ኢንተርኔት አሁን ዳውን ዳታ ሜጋባይት አይሰራም ነበር አይደል ስለዚህ ዋይፋይ ኖሯቸው ትንሽ እንትን የሚሉ ሰዎች ያውቁኛል ይያስባሉ እና በዛ ጊዜ የተጀመረ ቲክቶክ አሁን ላይ እንዴት ነው አሁን ላይ ምንም ጠብ ያለ ነገር የለም እስካሁን ስለዚህ የሆነ ሰዓት አቁሜው ስለነበረ በቃ አልሆንም ሲለኝ ያው ወደ ግል ስራ ገብቻለሁ አሁንስ አልተመለስክም ተመልሻለሁ ግን ያው ገና ጠባላለ እስኪል እየሰራህ ነው አዎ ለመዝናናት ምናምን ያው እነሱንም ለማገዝ አብሮ እንደ ቲም ለመስራት አሪያ እየተከተሉ ትልቅ ደረጃ እንዲደርሱ እንግዲህ አንጋፋዎቹንም ዛሬ ይዘን ነው ቆይታ የምናደርገው ስለመጣ ደስ ብሎኛል እንኳን ደህና መጣ እስኪ ወደ ተቀናቃኝ ቡድን እንሂድ አይደለ እዛ ጋራ ሁለት ጥምር ይታየኛል እንተዋወቃችሁ እናንተን ደግሞ ጀምሪያ ቅድሚያ ለሴት ብሏል ጀምሪ ያው እኔን ማያቅሱ የለም ኢቫንድሪስ እባላለሁ ኮንተንት ክሬተር ነኝ በሁሉም ሶሻል ሚዲያ ፕላትፎርም ኦልሬዲ ቲክቶክ ብቻ ሳይሆን ኢንስታግራም ዩቲዩብም ቲክቶክም ሁሉም ሚዲያ ላይ አለሽበት ኢቫን እንዴት ነው ካንጋፋዎቹ ጋር እንመድብሽ በነገራችን ላይ እሱ ሲኒየሪ ነው በእውነት ጌታ የሚመሰክር ሰው እናበረታል ሲኒየሪ እንዴት መሰለሽ እሱ በጣም የቆየ በጣም የመጀመሪያ አካባቢ ኦልሬዲ ከጀመሩት ውስጥ ነው ማንም ሳይጀምር ነው የጀመረው በቃ እንደዛ ነው የጀመረው እና ከዛ በኋላ ነው ቲያትሪካል አርት እንማር ስለነበር ከዛ በዛው ደግሞ እኛ ሁላችንም ወደዛ ገባን ማለት ነው ግን ሲኒየሪ የሚገርም ነገር ነው ኢቫን ቲያትር እንደተማርሽ አላውቅም ነበር ቲያትር ሁላችንም ተምረናል በእውነት የት በግል ነው የተማራችሁት አይ በጣም ደስ ይላል እና ሶሻል ሚዲያ ቲክቶክ እንዴት ነው በተለይ ደግሞ ወደ አንቺ ጋር ስመጣ ኢቫን ብዙ ጊዜ ይሄ ወጣ ያለ ለየት ያለ የሚባሉ ነገሮችን በድፍረት በማድረግ እና በመናገር እኔ አቅሻለሁኝና እንዴት ነው አሁን ያለሽ ነገር ሶሻል ሚዲያ ላይ አቀባበልሽ ላንቺስ እንዴት አገኘሽው ያው ሶሻል እኔ ማረገው ላይክ እኔ የምፈልገውን ነገር ነው ማረገው አክቹሊ ሰው የሚፈልገውን ነገር አይደለም ማረገው
እኔ ከፈለኩት እኔ ሰራውና እንትን እላለሁ። ሰው ከወደደው ወደደው ነው፣ ካልወደደው ያው እንግዲህ ምንም ማድረግ አይቻልም። ስለዚህ የራሴን ነገር ነው ሪፍሌክት ማድረግ። አንቺ የራስሽ የሆነ ነገር ግን አሁን ለምሳሌ ሰዎቹ በጣም ብዙ ሰው እየጠላው ነው ይሄ ነገር ልክ አይደለም ማለት ነው ብለሽ አስበሽ ታውቂያለሽ? ልክ እንደዛ ሲሆን እኔ ከሰው ለየት እንዳልኩኝ ይሰማኛል ማለት ነው። በቃ አዲስ ነገር እንደፈጠርኩኝ ማለት ነው። ልክ እንደሆንሽ ለየት እንዳልሽ ነው የሚሰማሽ። በቃ ልክ ግን መጀመሪያ ታስቢበታልሽ አይደል ብዬ አስባለሁ። ይሄ ነገር ጥሩ ነው አይደለም ብለሽ የሰው አይደለም ሰውኛንም የምትሰማ ሰው መስማት ላይ ተዘገያለሽ። ብዙ አትግባቡ ማለት ነው። አመነችበት ነው ኖ አይቻለሁ። አመነችበት እንደሆነ ግን ከማመን በፊት መቼስ ተዘጋጁበታልሽ። ይሄ ነገር ላርገው ከራስሽ ጋር ትማከራለሽ። ግን ሰው ላርገው ሲልኩ ለሰው ነው አይደለ? ያ ሰው ይቀበለኝም ቢቀበለኝም ባይቀበለኝም አሁን በራሴ ፕላትፎርም ስለሆነ የምለቀው ምንም የማንም ራሴ ነኝ ኦልሬዲ እንትን ላይ ሚዲያ ላይ መወሰን። ስለዚህ እኔ የምፈልገውን ነገር ነው ማድረገው። ህዝቡ ሊቀበልም በቃ አክቹሊ አሁን አብዛኛው ህዝብ ያው ወደ እኔ እየመጣ ስለሆነ ያው ጥሩ ነው። በቃ እኔ ማለት የፈለኩት ፖይንት ሰው ይቀበላል አይቀበለውም ሳይሆን ለራስሽ አንዳንድ ያደርላል ለሰው ሳይሆን ለራሴ ይሄ ነገር ላርገው ራሴ ደስ ይለኛል አይለኝም ብለን ከራሱ ጋር እናወራለን። ያንን ግን ታደርጊያለሽ ብዬ አስባለሁ። በጣም ወድጄው ነው ማድረገው። ግን እዚቹ ጋራ አጽድተን ለመሄድ ወደ እሱ ጋራ ሳልመጣ በፊት አንቺ ማህበረሰቡን፣ ባህላችንን፣ ሀገራችንን የሚጣረን ነገር አድርጊያለሁ ብለሽ ታስቢያለሽ? ወይም ደግሞ መጥፎ ነገር አድርጊያለሁ ብለሽ ታስቢያለሽ? ጭራሽ አላስብም። አታስቢ። ጭራሽ ደግሞ ማላስበው። ስለዚህ የሰው አቀባበል ነው እንጂ አንቺ በትክክል የሚሆንና መልካም የምትይውን ነገር ነው በፕላትፎርምሽ ይዘሽ የምትመጪው። መልካም የምለውን ነገር ነው ግን ሰው ግን እንደዛ ላይ ያስብ ይችላል። መልካም ያው በየሰው አሁን አሪፍ ነው የሚልም አለ፣ አይ እንደዚህ ባይሆን የሚልም አለ። ሁሉም የራሱ አመለካከት ነው። እኔ ግን ራሴን ልጅ መጥቻለሁ ነው። እሺ እንቀጥል። እኔ ስሜ ዳግም ይባላል። የቲክቶክ ስሜ ዳግም ፓንዳ ይባላል። ሚዲያ ላይ እየተሯሯጥን ያለ ነው። ለምን ህዝብ እንዲያየን ነው። ከዛ ገንዘብ ሜክ እናደርግበታለን። በታዋቂነት የተለያዩ ስራዎች ይመጣሉ ተብሎ እስካሁንስ አልመጣም? መጥቷል። እንዴት ነው? አሪፍ ነው። ቲክቶክ ላይ ብቻ ነው ያለው ዳግም? ዩቲዩብ ላይ ነው፣ ኢንስታግራም ላይ አለ፣ እዛው ሶሻል ሚዲያዎች አካባቢ ላይ አለ። በዋናነት በቃ ስራዬ ብለህ መስራት የምትፈልገው እሱን ነው። መልካም። እንኳን ደህና መጣ። እንኳን ደህና ቆያችሁ። ዳግም አነጋገሩ በቃ እንዲህ ነው እየተመላለስን የምንቆየው አይደል እንዴ? እንግዲህ ይያለ እንዲህ እየተመላለስን ተመልካቾች አብረን እንቆያለን ማለት ነው። ይህ የጉራማይሌ ጨዋታ ነው። እንደሚታወቀው ጉራማይሌ ውድድራችን ላይ ለሁለት ቡድን ተከፍላችሁ ውድድር ነው የምታደርጉት። በዚህ ውድድር 25000 ብር አሸናፊ ትሆናላችሁ ሙሉን ጥያቄ ከመለሳችሁ። ሙሉን ጥያቄ ካልመለሳችሁ ደግሞ በመለሳችሁ ጥያቄ ልክ አሸናፊ ትሆናላችሁ ማለት ነው። የመጀመሪያው ዙር ውድድራችን የሚሆነው ምስል ከምስል መደመር ነው። ስለዚህ የመጀመሪያው ዙር በ30 ሰከንድ ውስጥ አንድ ምስል ከምስል ወደ እናንተ ቡድን ሲመጣ ወደ እናንተም ቡድን ሲመጣ መመለስ ይኖርባችኋል ማለት ነው። የመጀመሪያው ዙር ውድድራችንን እንጀምራለን። ዝግጁ ናችሁ? እሺ እንጀምር። የመጀመሪያው ጥያቄያችን የሚሆነው እናንተ ጋራ ነው። በስክሪኑ ላይ የምትመለከቱት ይህ ሁለት ምስል ከምስል ነው። 30 ሰከንድ አለ። ፓንኬክ በትክክል ተመልሷል። አየህ የምን 30 ሰከንድ ነው ያለችው? በ5 ሰከንድ ውስጥ ፓንኬክ በትክክል ተመልሷል። ወደ ቀጣይ ጥያቄያችን እናልፋለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ እነ ዳግም ጋር ይህ ሁለት ምስል ከምስል ነው። ምንድን ነው? ፒንሳ በትክክል ተመልሷል። አሁንም እንግዲህ 30 ሰከንዱ እስኪሞላ አልተመለሰም። የመጀመሪያው ዙር ጥያቄዎች በሁለቱም ቡድን ተመልሰዋል። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው። ምንድን ነው? ልክ ነህ። ደጋን በትክክል ተመልሷል። እድል ራሱ አሰጥክማ ግን ብለኸው ነበር። ሰምቼ በሆዴ እኮ ብዬዋለሁ። መውጣት ከብዶ እንጂ አይኔ ሰምቻለሁ። ቀጣይ አውጣው ግን እኔ ሰምቻለሁ። 30 ሰከንድ ነው ባቢና ያመልጠንኩ። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። እናንተ ጋራ ነው። ደም ስር
ሌላ አይሻልም? ሰዓታችሁ ሲያልቅ አስተካክሉ። 24 ሰከንድ አላችሁ። እሳተ ገሞራ ቀይ ስር ይባም ቢቀር ይሻልሻል። ቀይ ስር ማለት ቀይ ስር በትክክል እሳተ ገሞራ ይሻላል። እሳተ ገሞራ እንዳይ በሆዱ ወደ በል እሳተ ገሞራ አይ ቀይና ነው ጎመራ አፈነዳው ራሱ ከሳቱን በቃ ይታባቱ። እሺ እንቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ በስክሪን ላይ የምትመለከቱት 2 ምስል ነው። 30 ሰከንድ ትንሽ ቆይ ብሎሻል። እንግዲህ ግን መልሽ ስጋት ነው። እሺ ሳሚት በትክክል ተመልሷል። አንድ መታል። እንቀጥላለን። እሺ ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ 2 ምስል ነው። ምንድነው? ዳጊ ደስ ሲል አሳቃችሁ ሁሉና በሳቅ ነው። ሰዓታችሁ ሊያልቅ ነው። ምንድነው? እኔ አውቄዋለሁ ደግሞ ተበሰች አይ ራሱ አውቄዋለሁ። እሺ አላወኩትም። እንዴት ግን ቀለል እኮ ቀጥታ መደመር በቃ ይሄ እኔ ምን እንደሆነ ራሱ አላውቅም። አይስክሪም እሱ ነው በቃ። ስለዚህ ሰዓት አልቋል፣ አልተመለሰም ማለት ነው። ይሄው ጥያቄ ወደዚህኛው ቡድን ይመጣል። አንድ ላይ ነው መመለስ። በቃ ሁለታችንም አውቀነዋል ስላላችሁ ምንድነው? ኮንሶ በትክክል ተመልሷል። ኮን ነው እንደኛ ኮን የአይስክሪም እኔ መብላቱ ላይ እንጂ ስሙ ላይ ብዙ ነው ማለት እና ስሙ ናት ነው የቦሌው እንደዚህ አይደለም። የቦሌውን በልቼዋለሁ። ኮኑ እንደዚህ አይደለም። ተጎምጧል። አዎ በጣም ተለያይቷል። እንዴ ተለያይቷል። ምን ተለያየብን? አረ ኮን አይመስልም። የኳስ ትሬኒንግ የሚሰሩበት ነገር እሱም ኮን ነው። ወይ በቃ የቦሌውን ታሳየናል። ስሙ ለውጥ የለውም። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ 2 በዚህ በስክሪኑ ላይ የምትመለከቱት ይህ ምስል ከምስል ነው። ምንድነው? ሰዓታችሁ እያለቀ ነው። ሰባራ ባቡር በትክክል ይሄን አቋሉ ብዬ ወደ ግን ቀስ ብለህ በጆሮ ምንድን ነው የነገርከው? በእውነት በል አንድ ልትመልስ ቢል መለሰባ ቀጣ የአፍ እንቅስቃሴ ይሰማል እንዴ? ማይክ ለሱ ሰምቶ ይላል። አይ ሰማ እንዴ? አልሰማሁም። አፍ እንቅስቃሴ ታነባለህ። ለምንድን ታላቅ? እሺ ሰባራ ባቡር ነው በትክክል ተመልሷል። ወደ ቀጣይ ምስል ከምስል ጥያቄያችን እናልፋለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ 2 ምስል ነው። ምንድነው? ቀይ ባህር በቃ በትክክል ተመልሷል። ተናነቀ ወደ ላይ ነው ፖስቶ ወናንተ ተናነቀ በውስጤ ሊወጣ ብሎ እዚህ ጋር ያዛ ወይ ደግሞ እሷ ቀደመች ግን ልትለው ስትል በቃ አለች። ዋናው ዞሮ አንድ ነው። አንድ መሆናችን አንድ ላይ ነው። ስለዚህ እንደ አንድ ቡድን ሙሉ ነጥብ ተቆጥሮላችኋል ማለት ነው። ወደ ቀጣይ ምስል ከምስል ጥያቄያችን እናልፋለን። ይህ 2 ምስል ምንድነው? በተርፍላይ በቀሪኩ ረጋ ብላ ጣል መልሷል። በተርፍላይ ነው በትክክል ተመልሷል። መልስና አጨብጭቡ። ምቀኛ አየኔ ለእናንተ ማጨበጭባለሁ። ወይ አንድ መልሱን ንገሩትና በባዶ ከሚወጣ ይበል ዝም ብሎ መልሱ ቀርሞ እሷ ናታ። እሱ ያው እንደ ቡድን አንድ ላይ ቀጣይ ላይ ደግሞ እርሱ ይመልሳል። እሺ እንቀጥላለን። ቀጣይ የመጨረሻ የምስል ከምስል ጥያቄያችን የሚሆነው ደግሞ ይህ 2 ምስል ነው። ምንድነው? ማጭድ ትንሽ ብትጠብቂው ጥሩ ነበር። ትንሽ ተመልሷል። ምን ነው ሌላ መልስ አለሽ? አይጭዱን አላየሽም? እንዳትመልሱ ፈለኩ። በትክክል ምን መስሎሽ ነበረ ግን?
ማሳ አሪፍ ሄደሽ ነበር። በቃ በራሷ ነው ማርቻ የምትለው ፊደል አየሽ ጨረሰችው ራሷ ማለት ነው። ስለዚህ ማጭር ነው የዚህ ምስል ከምስል ምላሹ በትክክል ተመልሷል። የመጀመሪያው ዙር የምስል ከምስል ጥያቄያችን የእስካሁኑን ይመስል ነበረ። ተመልካቾቻችን እንግዲህ እናንተም በያላችሁበት ቦታ ሆናችሁ እስኪ አብራችሁን ተጫወቱ፣ ሞክሩ። እንዲሁም ደግሞ የትኛው ጥያቄ ምላሹ ይሄ ነው የምትሉትን ደግሞ በሶሻል ሚዲያ የምትመለከቱን ሰዎች በኮሜንት ሴክሽን ላይ አስቀምጡልን። እዚህ ጋራ ወደ ሁለተኛው ዙር ከማለፋችን በፊት የመጀመሪያውን ዙር አሸናፊ ሆነው ያጠናቀቁት ቡድኖች ማን ይመስላችኋል? ምን ጥያቄ አለ? እኔ አላደችም ማለት ብቻ እድሜ ለማይክ እኛ አሸንፈናል አይደለ? አሸንፈት ከሆነ እናንተ ተጨባበጡ፣ እኛ እናሸንፋለን። ስለዚህ የመጀመሪያውን ዙር እነሱ አሸንፈዋል። ገና ግን በጣም በርካታ ዙሮች አሉ። ስለዚህ በርካታ ዙሮች ላይ ለማሸነፍ መጣር ነው። ገና ነው። ወደ 4 ዙሮች ስላሉ እነዛ ላይ አሸናፊው ማን ነው የሚለውን ምን ላይ ነው የሚሆነው። አሁን ግን እንኳን ደስ አላችሁ፣ የመጀመሪያውን ዙር አሸናፊ ነው። ግን ጥያቄ አልሰባችሁም? አልሳትም። ያኛውንማ 101 ደቂቃ ነው ስንት 2 ደቂቃ ነው 3 ደቂቃ ተሰጥቷችሁ ማለት እግር ኳስ አረጋ ያው 90 ደቂቃ ነው። እሺ የሁለተኛው ዙር ጥያቄያችን የሚሆነው ደግሞ እንቆቅልሽ ነው። እንቆቅልሽ በስክሪኑ ላይ በሳንቲም ይቀርብላችኋል። ተሸፍኖ እንደዚህ ባለ መልኩ ለየግል ነው የምትመርጡት። ሁለታችሁም የየራሳችሁን ሳንቲም ትመርጡና የየራሳችሁን ትመልሳላችሁ። ነጥብ ግን የጋራ ነው የሚያዝላችሁ። እናንተም ጋር ልክ እንደዛው። በዚህኛው ዙር መተጋገዝ አይኖርም ማለት ነው። የመጀመሪያውን ሳንቲም የመክፈት እድሉን ለነ ኤቫን ቡድን ልስጣችሁ። አሸናፊ አይ ግድ የለም ክፈቱ። እኛ ይሻላል። አዎ ስሙን ክፈችልኝና እኔ እንደዚህ ተብዬ ማላቀሽ ሰሙኒ ትከፈል። ሰሙኒ እንቆቅልሽ ምን አውቅልሽ? ጢማሙ ሽማግሌ ብርድ ልብስ ተከራንቦ ምንድን ነው? ድሮም 25 ሳንቲም ከጢማሙ ሽማግሌ ያልፈው ጢማሙ ሽማግሌ ብርድ ልብስ ተከናንቦ እንቆቅልሽ ነው። ምንድን ነው? ሱፍ። ሌላ አንድ ሞክሪ። እንደዛው ነው። አንድ ማልችለው ነገር መምጣትሽ ራሱ እዛ አካባቢ ትልቅ ነገር ነው። ምክንያቱም ነርሰሽበታል። ምንድን ነው? አንድ ሌላ ሱፍ ያስኬድ ነበር፣ ግን ብርድ ልብስ ተከናንቦ የሚለው ሌላ ነው የሚሆነው። ስለዚህ አንድ ሌላ አላወቀችም ደርሳበት። ስለዚህ አልተመለሰም። ከመካከላችሁ ይሞክራል። ፖይንት አያያዝም አያያዝም ያለ ክፍያ ትሞክሩ። እሺ ስለዚህ እኔ ራሴ እንትን እመልሰዋለሁ። ጢማሙ ሽማግሌ ብርድ ልብስ ተከናንቦ ምላሹ የሚሆነው በቆሎ ነው። ኦኬ መቼም አላገኘውም ነበር። ሙዝ ሳይሆን ጢሙስ እኛው እንፍጠር ይሁን። ሙዝም እኮ ግን ከስር አለው ጥቁር ነው። እንደዚህ የተላጨ ሽማግሌ። እሺ እንቀጥላለን። ስንት ይከፈት? 50 ሳንቲም ይከፈት። 50 ሳንቲም ይከፈትልህ። እሺ 50 ይከፈት። እንቆቅልህ ምን አቀል ስትሄድ አርግዛ ስትመለስ ወልዳ ምንድን ናት? ምጥ ጥያቄው ራሱ ከእርግዝና በላይ ነው። የእርግዝና ጭንቅ ታውቀዋለህ እንዴ? አይ የወለደ ሲባል ሰምተናል። ከባድ ነው። ቀበቶ ፍታ ምናምን ሲባል ፈታል ወለድ ገና ነው። እሺ ስትሄድ አርግዛ ስትመለስ ወልዳ
እየየም ሲደላ ነው ኋላ እንደዚህ ብሎ ባውቀው አልደብቅሽም ነበር አላውቅም። እስካሁንም አላስጠብቅሽም ነበር እናገር ነበር። አልተመለሰም። ስለዚህ ስቴድ አርግዛ ስትመለስ ወልዳ ምላሹን ካልተከፈለን አንሞክርም ብላችሁ አይ ለዘሰና አታውቂ ኤቫ እሺ። ስለዚህ ተመልካቾቻችን ስትሄድ አርግዛ ስትመለስ ወልዳ ብዙዎቻችሁ መልሳችሁታል። ግን ደግሞ ምላሹን ላልመለሱት ምንድነው አገልግል ስትሄድ አርግዛ ስትመለስ ኦኬ አሁን በልቼው አሁን ይሄ ጠፋኛል የበላውበትን። እሺ እንቀጥላለን። ስለዚህ ሳንቲም የመክፈት እድሉን ወደዚህኛው ቡድን አመጣለሁ። ክፈቱ ክፈች። አንድ ብር ይከፈት። እንቆቅልሽ ምን አውቅልሽ? እሺ ሁለት ወንድማማቾች እኔ ልቅደም እግር ነው ጎበዝ እግር በትክክል ተመልሰዋል። እንግዲህ የቀረው 1 ሳንቲም ነው። 1 ሳንቲም እንከፍታለን። እንቆቅልህ ምን አውቅልሽ? ሰው ፈረሱ ጠፈር ልጓሙ አላውቅም። ጭራሽ ነው አላውቅም። አይ ቃላቶቹ ከባድ ናቸው። ሰው ፈረሱ ጠፈር ልጓሙ የሰው ጅብ የሰው ልጅ ራሱ ሰው ፈረሱ የሰው ጅብ ነው ያለው። የሰው ጅብ ታውቃለህ? የሰው ጅብ ኧረ እባክህ የት እውነት ታውቃለህ? አይ ያው በአባባል በወሬ ደረጃ። ስለዚህ ሰው ፈረሱ ጠፈር ልጓሙ ምንድን ነው? ሰው ፈረሱ ጠፈር ልጓሙ ጥያቄው ራሱ ኢሉሚናቲ ነገር ነው። ሰው ፈረሱ ኢሉሚናቲ ያለና ያውን ዘመን ነገር መጣ። እሺ አልተመለሰም። ስለዚህ ሰው ፈረሱ ጠፈር ልጓሙ መልሶ የሚሆነው እንስራ ነው። እንስራ ኦኬ። ሰው ሊጫ ነው። ኦኬ። ሰው ተሸክሞት ጠፈር ደግሞ ይዘዋል። ስለዚህ ሰው ፈረሱ ጠፈር ልጓሙ ምላሹ የሚሆነው እንስራ ነው ማለት ነው። የአባቶቻችን የት ደርሱ? የአባቶቻችን ድሮ የነበሩት እንቆቅልሾች ምን ሲሄድ አገኘኋት ስመጣ ጠዋት የነቱ ለጥሩ እንደዚህ አይቻችሁ ማለት ነው። ሌላ የአባቶቻችን እኚህ የእንትን ያሁን ዘመን የእናቶቻችን ጠጠራሉ። ፋዘር አይመልሱም ነው። አያዝም በጣም ከባድ ነው። እኔ ደረሰኝ እውነት ማንም እንስራ ሊገምት አይችልም። ሁሉም መመለስ እንዲያገር አራቱንም ከባድ ነው ላንተስ ይሁን አይደለ? ስለዚህ በቀጣይ ዙር እንተያይ። እንግዲህ የጉራማይሌ ፕሮግራም ዋናው ዓላማው በእርግጥ በማህበረሰብ ውስጥ በስፋት የምንነጋገራቸው ምሳሌ አነጋገሮች፣ እንቆቅልሾች ይኖራሉ። ከዛ በተጨማሪ ግን እንዲህ እየተጨዋወትን እኛም እንዲሁም ደግሞ በጣም በርካታ የሚመለከቱን አዲስ የሚመጡ ትውልዶች አሉ፣ በእኛ እድሜ ያሉ አሉ፣ ከኛ በላይም ያሉ አሉ። በዚሁ መሀል እንግዲህ እንማማርበታለን ማለት ነው። እነዚህን እንቆቅልሾች እንግዲህ ከዚህ በኋላ ቢያንስ እናስታውሳቸዋለን። ወደ ቀጣይ ዙር ውድድራችን ነው የምናልፈው። ወደ ቀጣይ ዙር ውድድራችን ከማለፋችን በፊት ግን በዚህ ዙር አሸናፊ ሆነው ያጠናቀቁት አሁንም በድጋሚ ደግሞ እንደገና አሸንፋችኋል። እንኳን ደስ አላችሁ። ግን ደግሞ ገና ውድድሩ አላለቀም። 3 ዙሮች አሉ ገና። በእነዛ 3 ዙሮች አሸናፊ ከሆናችሁ የማታሸንፉበት ምንም ምክንያት የለም። ከዚህ በኋላ ደግሞ ልታሸንፉ የምትችሉባቸው ዙሮች ናቸው የሚመጡት። አሁን ደግሞ የምንገኘው የዝብርቅርቅ ሰዓታችን ላይ ነው። በዚህ ውድድር ወሳኝ ሀሳብሽን እየጻፍሽልን ነው። ይባይ ቅንኤል ነው ብለሽ የጻፍሽው ወይ ነበረ ወይ እነሱ ምንድን ነው የሚለው ጃኑ አራያሽ ነው ምሳሌሽ? አይ ተዝብ እንዴት ትዛለሽ በዚህ ሰዓት ብዬ በዚህ ጋር እሺ። ዝብርቅርቅ ውድድራችን እንግዲህ በ10 ሰከንድ ውስጥ ነው የምትመልሱት። በጣም መፍጠን አለባችሁ። የዚህ ዙር
ትልቁ ነገር ፍጥነት ነው። በዚህ በምትመለከቱት ስክሪኑ ላይ የተለያዩ የተዘበራረቁ ፊደላቶች ይቀርቡላችኋል። እነዛ ፊደላት አንድ ቃል ነው የሚወጣቸው። ያንን ቃል በ10 ሰከንድ ውስጥ ጽፋችሁ ለካሜራ ማሳየት አለባችሁ። ጽፋችሁት ካላሳያችሁ አይሆንም። ስለዚህ ጽፋችሁ ማሳየት ይኖርባችኋል ማለት ነው። እያንዳንዱ ቃሎቹ ነው አንድ ቃል ነው የሚወጣው። ፊደሎቹ ተዘበራርቀው ነው ያሉት። አረፍተ ነገር ነው። አንድ ቃል ፊደሎችን እንደተዘረዘረው ነው ቃል ነው የሚወጣው። አሁን ለምሳሌ በቃ ተመልካች ከሆነ ቃሉ ተመልካቾች ተዘበራርቀዋል። ተመልካች የምትለዋን ቃል ጽፋችሁ በ10 ሰከንድ ውስጥ ማሳየት አለባችሁ። እሺ፣ በጣም ከፍጥነት ጋራ አብሮ የሚሄድ ውድድር ነው። ስለዚህ ዝግጁ ናችሁ? የመጀመሪያውን ውድድራችንን ለመጀመር ተዘጋጅተናል። የነ ኤቫን ቡድን ከእናንተ ነው የምንጀምረው። ዝግጁ ናችሁ? እርስ በርስ ነው እንደምንፋተው አንድ ላይ ከሁለት አንዳችሁ ከመለሳችሁ ነጥብ አለው ማለት ነው። ስለዚህ ተዘጋጁ፣ እንጀምር። ጀምሩ። እየተያያችሁ እየዘጋ ነው ሰከንዳችሁ። 2 1 ሰዓት አለቀ። አለቀ። ጭራሽ ጽፈሻል? አለቀ። ጭራሽ ጽፈሻል? ኧረ በጣም ግን እኮ ጽፌው ማሳየት ነው እኮ የቀረኝ። ግን ምን ነው ዋናው የውድድሩ? እስቲ ምንድን ነበር የተጻፈው? ግን የተቆለፈው ያው ነጥብ አይኖርም። ግን እስኪ እንየው ምላሹ ምንድን ነው? ግን የተቆላለፈው ለብቻ ትቀር ነበረ። ስለዚህ በትክክል አልተመለሰም ይሄ ዙር ማለት ነው። ወደ እናንተ ጋር እንመጣለን። ዝግጁ? እንጀምር። ዝግጁ ናችሁ? 10 ሰከንዳችሁ እየቆጠረ ነው። ስለዚህ በዛ ሰከንድ ውስጥ መመለስ አለባችሁ። እንጀምር። ፀሐይ መማር ትወዳለች። ሰዓት አልቋል፣ አልተመለሰም። ስለዚህ ምላሹን አንድ ላይ በጋራ እንመልከተው። የማይመሳሰል ከሁለታችሁም አትመሳሰሉ ሰዎች ሆነ የማይመሳሰል ነው። ወደ ቀጣይ ጥያቄ እንለፍ። ዝግጁ ናችሁ? አሁን የሚጻፍ ነው እነሱ ጋራ ነው እኮ ግን ነው። አዎ እንደዚህ ነው። ይሄ ዙር እስከሚያልቅ አይዞሽ። እንደዚህ ተስፋ ቆርጥሽ በዚህኛው ዙር። እሺ በደንብ ዝግጅት አድርጉ። አንድ ሰው ከመጣለት ራሱ ተናግሮ ሌላኛው ሰው ጽፎ እንዲያሳይ ማድረግ ይችላል፣ ወይም ደግሞ መጻፍና ማሳየት። ዝግጁ? እሺ ነው ያለጻ። እንጀምር። አምስት 4 3 2 1 መወዳደስ ነው ግን ጽፎ ነበር። እሺ ስለዚህ እንመልከተው ምላሹ። ምንድን ነው መወዳደስ? ባሩ ሰከንድ ጭንቅላት አስቦ እጅ እኮ አይታዘዝም። ሰከንድ መስተዋድድ ነው። ስለዚህ አልተመለሰም። ወደዚህኛው ቡድን እናልፋለን። እንጀምር። ጀምሩ። 3 2 1 አለመደማመጥ። ሰዓት አልቋል። ምን ይመስልሃል? አለመደማመጥ። እስቲ እንመልከት። አዎ አለመደማመጥ መጽሐፍ ነው። ለይታል ለስ ያችት ላይ እና ለአለ ላለች አትታይም። ላይ ከለለሽ ወጥቼ እንዳለ። እሺ ምላሹን እንመልከተው። አለመደማመጥ አጽፍም አሁን ይሄ ሁለተኛ ታሪክ ነው። አለመግባባት ነገር ተጽፎ ነበር። አለመደማመጥ ነው ምላሹ የሚሆነው። የዝብርቅርቅ ዙራችን በሁለቱም ቡድን ምንም ጥያቄ ሳይመለስ እንግዲህ አልቋል ማለት ነው። ሁለቱም ቡድን ምንም ነጥብ ባለማምጣት ስማቸው ምን መጻፍ ልክ እንደሆነ ነገር ምን እና ታዲያ በባዶ ለመልሰው ጻፈበት። የምፈልገው ነገር ካለ ለዳይሬክተሮቻችን መልእክት ይሆናል። ጻፈው። አስቴት መስጭ ይሆናል። 10 ሰከንድ አነሰ ለበለ
ይኸው ደርሷቸዋል። 10 ሰከንድ አነሰ። እሺ ወደ ቀጣይ የመጨረሻው ዙር ውድድራችን የምናልፈው የመጨረሻው ዙር ውድድራችን ደግሞ የሚሆነው ምሳሌያዊ አነጋገር ነው። ምሳሌያዊ አነጋገር በፐዝል ተሸፍኖ ይቀርብላችኋል። ፐዝሉን እየከፈትን ምን ነው አይ እኔ ምንም ስለማላውቅ ፓንዳ ምንም አታውቅም። ምንም አላውቅም። እውነትም ይውጣ እንደቻለ እናንተ ወጣችኋል። ከኔ ተሽላ እንደው ማለት ነው መሰከረች። ግን ብዙ ጊዜ ቪዲዮዎች ላይ ራሷን ምንም እንደማያቀርጋ ስለምታቀርብ እኔ አስቤ ነበር። ግን ጎበዝ ናት በጣም ጎበዝ ያስመስክራለች። እኔ ደግሞ ቪዲዮ ላይ ነው የማውቀው። ማስመሰሉ እሺ የመጨረሻው ዙር ውድድራችን ያው እንደምታውቁት በፐዝል ተሸፍኖ ምሳሌ አነጋገር ይቀርብላችኋል። ያንን ፐዝል እየከፈታችሁ ምሳሌ አነጋገሩ ምን እንደሆነ መገመት ነው የሚሆነው። ከዛ በፊት ግን እስኪ አንድ ሀሳብ እናንሳና ወደ መጨረሻው የፐዝል ጥያቄያችን እናልፋለን። አሁን ላይ ሶሻል ሚዲያ በጣም ሁሉም ሰው መስራት የሚፈልገው መገኘት የሚፈልግበት ቦታ እየሆነ ነው። ቲክቶክ፣ ዩቲዩብ፣ ኢንስታግራም በቃ እያንዳንዱ ሰው ብንጠይቀው እዛ ቦታ ላይ መገኘት፣ መስራት፣ ስኬታማ መሆን ይፈልጋልና እናንተ ደግሞ ቢያንስ የሆነ ያህልን ስቴፕ እዛ ቦታ ላይ ተገኝታችኋል፣ ሰርታችሁበታልና እንደዚህ መምጣት ለሚፈልጉ እየሰሩ ላሉ ሰዎች እውነታው ጥሩ ነው ነዋይ አይደለም የሚለውን ቦታው ላይ ካለው ሰው መስማት ትልቅ ነገር ነው ብዬ አስባለሁና ምን ትላላችሁ? ያው ሞሪ ነገር ሰው መልሶ ሞር ከኤቫን ጀምራል። እሺ ምን ብለው ነው እንዴ ከሲኒየሬሽን ግን እውነታው ጥሩም ነው፣ በጣም ጥሩም ነው፣ በጣም መጥፎ ጎንም አለው። ሶሻል ሚዲያ ሲጀመር ጥሩ ጎንም መጥፎ ጎንም አለው። ኦፍ ኮርስ ይሄንን አምኖ ለሚመጣበት ሰው አሪፍ ነው። ለምሳሌ በቃ ጥሩ ጎንም መጥፎ ጎንም እጋፈጠዋለሁ ብሎ ለሚመጣበት ሰው ኮንቲኒስ ሆኖ መስራት ነው በሚፈልገው አይዲያ ማለት ነው። ስለዚህ ይሄ አንድ ነገር ከጀመሩ በሶሻል ሚዲያ አሁን ለምሳሌ ሶሻል ሚዲያን አንቺ ረጅም ዓመት ተጠቅመሽበታል ብዬ አስባለሁና በጣም አስፈላጊው ነገር የሚባለው ምንድነው ብለሽ ታስቢያለሽ? እኔ አሁን ሰው በጋዜጠኝነት ህይወት ውስጥ ምን ያስፈልገዋል ምን ማድረግ አለበት ቢባል የሆነ ላውራው የምችለው ነገር ሊኖር ይችላል። ልክ እንደዛው ምን ማድረግ አለበት? የመጀመሪያው ያ ሰው ለምሳሌ በሚሰራው ኮንተንት ቋሚ ኮንተንት መስራት። ለምሳሌ አሁን ከድሮም ጀምሮ ኮሜዲ ድራማቲክ ኮሜዲ ቪዲዮዎች ነው የምሰራው እና በዛ በቃ ከድሮም ጀምሮ እስካሁንም እንደዛ ነው የምሰራው። ቋሚ ኮንተንት መያዝ በቃ ቋሚ ኦዲየንስ ታፈሪያለሽ ማለት ነው። ሁለተኛ ነገር ደግሞ በቃ በቋሚነት ቪው ታየም አልታየም ኮንቲኒየስሊ መቀጠል በቃ ሁሉ ጊዜ ማለት ነው መፖስት ሶሻል ሚዲያ የሚፈልገውን ነገር ፕላትፎርሙ የሚፈልገውን ነገር ማድረግ። ከዛም በኋላ ማንኛውም ሰው ሰክሰስ የማይሆንበት ምንም አይነት ምክንያት የለም። በቋሚነት ቋሚ ይሄ ምንድነው ጽናት የሚባለው ነገር ሶሻል ሚዲያም ላይ ያለ ማለት ነው። አንዳንድ ቪዲዮዎች አልታይ ሲሉን የተወሰነ እይታ ሲኖራቸው ብዙዎቻችን እንዳከምና ውይ በቃ ይሄ ነገር ለኔ አይሆንም ማለት ነው ብለን ተስፋ እንቆርጣለንና ይሄ ትልቅ መልእክት ነው ብዬ አስባለሁ። አንተ ጋር ስናል ከባድም ነው አሪፍም ነው ገንዘብ ያስገኛል። ግን ከባዱ የሚባለው በቃ ተስፋ ለመቁረጥ ነው። ተስፋ ከቁረጥሽ በቃ ሚዲያ ላይ መምጣት አያስፈልግም። ስለዚህ ተስፋ ለመቁረጥ ነው። ገንዘቡ ግን እንዴት ነው? ገንዘቡም አሪፍ ነው። ማስታወቂያ ምናምን ቆንጆ ነው የሚሆነው። በማስታወቂያ በተለይ ደግሞ በቲክቶክ ላይ አሁን በማስታወቂያ ብቻ ነው አይደል ክፍያው የሚሆነው? በቪው ኦር በተለያየ ላይቭም አለው በላይቭ እና በማስታወቂያ። ስለዚህ በማስታወቂያ ገንዘቡ እንዴት ነው? ቆንጆ ነው። አሪፍ እንገባበታለን ካልክ እሺ፣ ወደ እናንተ ጋር ልምጣ። እሺ ያው ሶሻል ሚዲያ ዋነኛው ምንድነው ራስን መሆን ነው የሚያስፈልገው። ማለት የሆነ ሶሻል ሚዲያ ስትገኝ የሆነ ካራክተር ቢልድ የምታደርጊው ነገር አለ። ከዛ በዛ ሳይሆን ራስሽን ሆነሽ ህዝብ ጋር ምን ላድርስ አይደለ እና ያንን ነገር ለማድረስ ደግሞ ምን ከኔ የሚጠበቁብኝ ነገሮች ምን ናቸው ብሎ በቃ እንደ ቢዝነስ መያዝ ማለት ነው። ሶሻል ሚዲያ ስከፍቺ ለመጀመሪያ ፐርፐዙ መታወቅ አለበት። ለምንድን ነው የጀመርሽው? ለስራ ነው? ፈን ለማድረግ ነው? ሰው ኢንተርቴን ለማድረግ ነው? ምናምን እሱን ትለይና ከዛ ለቢዝነስ ከሆነ ስራዬ ብለሽ ልክ ማንም ሰው ከጠዋት አሁን የመንግስት ሰራተኛ ኦር ድርጅት ላይ የሚሰሩ ሰዎች ካየን ጠዋት 2 ሰዓት ገብቶ ማታ 11 ሰዓት ምናምን ይወጣሉ አይደል? ስለ ስራው ጊዜ ስለሚሰጡት ይሄም ሶሻል ሚዲያም በዛው ልክ እንደዛ ጊዜ ይፈልጋል። ስለዚህ ምንም ተስፋ መቁረጥ ሳይኖር ታየም አልታየም የሆነ ሰዓት መውጣቱ ስለማይቀር አዎ የራስሽን የሆነ ካራክተር ይዘሽ ራስሽን ሆነሽ በአንድ ኮንተንት ላይ ቋሚ የሆነ ነገር ህዝብ ጋር ለማድረስ ማለትና ማንም ሰው እንደ ቀላል አድርጎ የሚጀምረው ነገር ምንም ከባድ ነገር የለውም። በቃ ስልክ ኢንተርኔት አለቀ እና አይዲያ ነው። እሺ አንቺ ጋስ? ያው እንዳልኩሽ ነው አዲስ ነኝ ቢሆንም ግን ያው አሪፍ ነገር ነው። በቃ ሶሻል ሚዲያ ባጭሩ በጣም በትንሽ ቀናት ውስጥ ታዋቂም ትሆኛለሽ፣ ገንዘብም ያስገኛል።
ግን ደግሞ እንደተባለው ነው ተስፋ መቁረጡ ካለ የሰው የሚነግርሽ ነገር ቶሎ የሚሰብርሽ ከሆነ ባትመጪ ይሻላል። ቢኮዝ አንቺንም ነው ራስሽን ታጨዋለሽና ኦኬ እንደዚህ አይነት ሰው ነኝ እንዴ ምናምን ትያለሽ። የሆነ ኮሜንት ላይ ጽፍ እኔ እንደዚህ አይደለም በቃ ይቅርብኝ ምናምን ማለት ትጀምሪያለሽና ሶ ላሰብሽበት ነገር አሪፍ ነው። እውቅናም አለው ገንዘብም አለው። የምትፈልጊውን ነገሮችን በጠቅላላ ታመጭበታለሽ። ያንን ንግድም ብትፈልጊ መጣብ ትነግጂበታለሽ። እውቅናም ከሆነ ድራማት ከሆነ ሁሉ ነገር ከሆነ የምታደርጊበት ቀላል ወይ ነው። ሰው ሁሉም ሰው ቢጠቀምና እንትን ቢል አሪፍ ነው። ሳቅሽ በጣም ይጋባል። የእውነት በቃ የሆነ ደስ የሚል ከውስጥ የመነጨ የሚጋባ ሳቅ ነው ያለሽና በዚህ አጋጣሚ ሳልነግርሽ አላልፍም ብዬ ነው። ብዙ ጊዜ ስለ ሶሻል ሚዲያ ካነሳን አይቀር ግን ሶሻል ሚዲያ አሁን እኔ ምን የምለው ነገር አለ፣ ሁሉም ሰው የሶሻል ሚዲያ ሰው መሆን አለበት ብዬ አላስብም። ሁሉም ሰው ቲክቶከር፣ ሁሉም ሰው ዩቲዩበር፣ ሁሉም ሰው ደግሞ ኢንስታግራም ላይ የሚሰራ የገቢ ምንጩን እሱን ያደረገ እዛ ላይ የሚቆይ ሰው መሆን አለበት ብዬ አላስብም። በተለይ ደግሞ ይሄን ፕሮግራም የምትመለከቱን ገና ታዳጊዎች ካላችሁ የራሳችሁን የህይወት መንገድ የት ላይ እንደሆነ ያላስቀመጣችሁ ያላወቃችሁ ሰዎች ካላችሁ በተለይ ደግሞ በጉራማይሌ ፕሮግራም በጣም ሶሻል ሚዲያ ላይ እንቅስቃሴ የሚያደርጉ እንግዶች ስለሚመጡ ሁሉም ሰው ስኬታማ የሚሆነው ሶሻል ሚዲያ ላይ ስለወጣና ሶሻል ሚዲያ ላይ ስለሰራ ብቻ ነው ማለት አልችልም። የተለያዩ የህይወት መስመሮች አሉ። እኔ በየትኛው መስመር ብሄድ ያዋጣኛል ውስጥ የሚነግረኝ የቱ ነው የትኛውን ልስራ የሚለው ነገር ነው እንጂ አንድ ሰው ቲክቶከር ስለሆነ ዩቲዩበር ስለሆነ ብቻ አይደለም የሚሳካለት። በቃ የተለያየ የሙያ መስክ እንዳለ ሁሉ አንዱ የሙያ መስክ ነው ለማለት እወዳለሁኝ። እኔ አሁን ወደ ጥያቄና መልሳችን እንመለሳለን። የመጨረሻው ፐዝል የመክፈት ጥያቄያችን ነው የሚሆነው። ስለዚህ ቁጥር የመክፈት እድሉን ልስጣችሁ፣ ክፈቱ። 3 ቁጥር 3 ይከፈት። 3 ለመገመት ትንሽ ከበድ ስለሚል ይክፈቱ። ክፈቱ። ስንት ይከፈት? 2 ይከፈት። 2 ተከፍቷል። ሸውራራ አይ አልተገለጠልኝም ግን ክፈቱና እሺ ክፈቱ። አይኔን ባይናዩ ይባላል እኮ አይኑን ባይኑ አየ አይኗን ባይኑ አየች ይባላል። ያው ምሳሌ አነጋገር ባይሆንም አይኗን ባይኑ አየች ይባላል። ስለዚህ ክፈቱ። ቁጥር ጥሩ አትፍሩ። 5 ቁጥር 5 ይከፈት። አልቅሳለሁ። ጥሩ ፖይንት ነው 5 የተከፈተበት። አፍንጫ ሲመታ አይን ያለቅሳለካ። አፍንጫ ሲመታ ካረክሹ በራስሽ አፍንጫ ሲነካ አፍንጫ አይን ያለቅሳለካ። ካን ከየት አመጣሽ? አይን ያለቅሳል። አፍንጫ ሲነካ አይን ያለቅሳል። አፍንጫ ሲነካ አይን ያለቅሳል። አዎ አፍንጫ ሲመታ አይን ያለቅሳል። በጣም ቆንጆ ሙከራ ነው። አሁን ከሚታየው ምስል አንፃር አልመለስ ነው እንዴ? አልመለስ ነው እንዴ? ደግሞ ያስተካክሉታል እንዴ? እኔ ሳቋቋ አልቻልኩኝ። የምር ግን አልመለስ ነው። አይ አልተመለሰም። ትሞክራላችሁ። ጥሩ ሙከራ ነው እኮ። ስለዚህ ክፈቱ። 4 እንግዲህ 4 ተከፍቷል። ምንድን ነው? ይሁን ነገር እምባይገድም ከዛ በፊት ያለውን የጠፋብኝ የሆነ ነገር ብቻ እምባይገድም ከልብ ካዘኑ እምባይገድም። በጣም ቆንጆ ሙከራ ነው። ከልብ ካዘኑ እምባ አይገድም። ሙከራ ምን ያደርጋል? መልሳችሁ ስለዚህ ክፈቱ። እንዴት እየተሞከረ መልሱ ላይ ይመጣል። 7 የሞኝ ለቅሶ መልሶ መላልሶ የሞኝ ለቅሶ መልሶ መላልሶ። አሁንም በጣም ቆንጆ ሙከራ። አይ ጥሩ ናችሁ። ምሳሌ አነጋገር ላይ በጣም ጥሩ ነው የምትሞክሩት። ስለዚህ ክፈቱ። 6 ይከፈት። 6 ማልቀስ ነው። አፍንጫውን ሊሆን ኮስታራ ሰውና የሚያለቅስ ሰው ነውና አንቺ የሆነ ነገር እስቲ ያስብ። ምንድን እሺ ክፈቱ። 8 ይከፈት።
ምላሹ ምንድነው? መቶልክ ነበር አሁን? አይ ኮስታር ራሴ የማይመቱት ልጅ ሲቆጡት ያለቅሳል። የማይመቱት ልጅ ሲቆጡት ያለቅሳል። ልጅ አይደለችም እቺ ሴትዮ በደንብ አይ ወላጅ አርጋት ነው እሷ። እሷ እየተማታች ነው በአንተ ሐሳብ። እሺ ምስሉ ላይ ቢኖር ጥሩ ነበረ። ምስሉ ላይ ስለሌለ ያለው አንድ ቁጥር ነው። አንድ ቁጥርን ከፍተን ምናልባት የሚመታልሽ ካለ ሙሉ ምስሉን ይሄው ይሄንን ይመስላል። የእናትማ ምንድነው የማይመቱት ልጅ ሲቆጡት ያለቅሳል አይደለም? አትደማመጡም እንዴ? አሁን አይደል የማይመቱት ልጅ ሲቆጡት ያለቅሳል አይደለም? እናንተ ጋራ አይደለም። ስለዚህ ምሳሌያዊ አነጋገራችን በሁለቱም ቡድን አልተመለሰም። ምላሹ የሚሆነው ይህ ከኋላ የምትመለከቱት ምሳሌያዊ አነጋገር ምላሹ የሚሆነው በአይኔ አልቅሼ በእጅ አብሼ ነው። ምን ነው ሲገርም አይ ይሄኛው ግን ያለቀሰ አይን አይመስልም እኮ ጥርት ይሄ ያበሰ ነው። ያለቀሰው ያኛው ነው። በአይኔ አልቅሼ አይደለም በእጄ አብሼ እንደገና ደርሰውበት ነበር ታውቂያለሽ? ጥሩ ከራሳችን በቃ ወደዛ እነሱ ደርሰውበት ነበር። እነሱ አጥንጫ ሲነካ ምናምን አይ ጥሩ ሞክረዋል። ግን ጥሩ ሙከራ የተደረገው በጣም በርካታ ምሳሌ ያነጋገር ተሞክሯል። ግን ደግሞ በብዛት እውነታውም በማህበረሰባችን ዘንድ ይሄ ሲነገር በጣም እየሰማን ያደገው ነው አይነት ምሳሌ በጣም ሲነገር እየሰማን ያደግነው አይነት ምሳሌ አነጋገር አይደለም። ስለዚህ የመጨረሻው ዙር በሁለቱም ቡድን ሁለቱም የምሳሌያዊ አነጋገር ጥያቄዎች ሳይመለሱ እዚህ ደርሰናል ማለት ነው። አሁን እንግዲህ ወደ መሰነባበቻችን ላይ ነው የምንገኘው። ሁላችሁንም ስለመጣችሁ እዚህ አብረን እንደዚህ ያለ አዝናኝ በመሃል ደግሞ አስተማሪ የሆነ ቆይታን አብረን ስላደረግን በጣም ደስ ብሎኛል። እንግዲህ በመጨረሻም አንድ ቡድን ማሸነፍ ግዴታ ነውና ይህንን ዙር አሸናፊ ሆነው ያጠናቀቁት ቡድኖች እነ ፍልቅልቅ የነ ፍልቅልቅ ቡድን ናቸው። እንኳን ደስ አላችሁ፣ አሸንፋችኋል። ተመልካቾቻችን እንግዲህ የነበረን ቆይታ የተመለከታችሁትን ይመስል ነበረ። እኛ ጉራማይሌያችንን እዚህ አበቃን። እኛ ብናበቃም ግን የአባይ አገልግል ፕሮግራሞች እስከ ምሽት ድረስ ከእናንተ ጋር ቆይታ ያደርጋሉ። መልካም ጊዜ